ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ብዙዎቻችሁ ጥያቄ ያቀረባችሁ ነው፣ ቅምጥሌ እንዴት ነች ተሻላት ወይ እያላችሁ ነውና ቅምጥሌ በጣም ደህና ነች እግዚአብሔር ይመስገን። ከዛ መቀጠል እንግዲህ በአንዴው ሰብሰብ ያሉ ነገሮችን ይዤ መጣሁት። ምክንያቱም በሚመች ሰዓት እንደዚህ አይነት ነገሮችን እንትን ልበልና ስለ አብና ስለ ናኒ እውነት ለመናገር ትናንት ቪዲዮ ሰርቼ ነበረ፣ ግን ቪዲዮን ፖስት ሳላደርገው በስተት አጠፋሁት ማለት ነው፣ ሳልፖስተው ማለት ነው። ትናንት ብዙዎቻችሁ ያናደዳችሁ ያበሳጫችሁ ነገር አለ ሀብ ማለት ነው። ግን ኦሬዲ እንዴት ነው ይኸውላችሁ፣ ናኒም በጣም ወዳታለሁ፣ በጣም አከብራታለሁ። ግን ወንድ ልጅና ሴት ልጅ አንድ አይደለም። ወንድ ልጅ ከስራ ሲመጣ እንደዚህ አይደለም የምትቀበሉት። ገባችሁ? ሲጀመር እኔ ገብቶ የነበረ ጥሩ መልስ እንደማይመልስላት ከስራ ሲመጣ ስትል ናኒ የመሰለኝ ካረፈ በኋላ ምናምን ነው። ግን ኦሬዲ ከስራ ሲመጣ ስለሆነ የተቀበለችው እሱ ነገር አበሳጭቶታል። ከዛ ሲቀጥል ደግሞ ወንድማችሁ እኔ ወንድሜ ምንም ነገር ሊያጠፋ ይችላል። ለምን አለምን ድምርምር አያደርጋትም? ግን ሰው እንደዚህ ባላችሁ ሊሆን ይችላል እንደዚህ ነው ብሎ ወንድሜ ሊናገር አይችልም። ብቻውን እንደው በወደል ድንጋይ ወይ በወደል ዱላ አናቱን እለዋለሁ እንጂ ከማንም ፊት ወንድሜ ያው እንደዚህ ነው ምናምን ብዬ ላጋፍጠው አልፈልግም። ነው የምሬን ነው። ማንኛውም የሆነ አንዳንዴ ባናስመስል ደስ ይለኛል፣ ውሸት ባናወራ። ማንም የሚያደርገው ነገር ነው። ሀብ ከዚህ በፊት በጣም ብዙ ነገሮች አድርጓል። አትጣሉ፣ ሰው አታስገቡ መሀላችሁ ላይ፣ ከጓደኞች ጋር ሁሉ መጣላት ምናምን። ሀብ ተንኮለኛ ነው ላይ ያላችሁ ነበረ። ምንም ተንኮል የለበትም፣ እንደው ምስኪን ልጅ ነው። ምክንያቱም ወንድሙ ነው። ወንድሙ ሆኖ ቅምጥሌንም ብሩኬንም አንድ አድርጎ የሚያምርጥ ሰው ነው። በነገራችሁ ላይ ከዚህ በፊት አትጣሉ፣ ሶስተኛ ወገን ለምንድነው የምታስገቡት እያለ ተጨቃጭቋል ምናምን። ትናንት አሁን ምንድን ነው ይሄ ያጠፋው ነገር አልታየኝ። ሁላችሁ እንደዚህ ነው እንዴ እሱን እንትን የምትሉት ምናምን ያለው መጀመሪያ እርቦኛል እያለ ነበረ። ያው ወንድ ልጅና ምግብ ታውቃላችሁ። አብልታው ቢሆን ናኒ አብልተሽው ከተመገቡ በኋላ ጠይቀሽው ቢሆን አዎ ፍቅሬ እንደዛ ነው ልክ ነሽ ምናምን ይልሽ ነበረ። ለዛ ነው ከስራ ሲመጣ ስለተቀበልሽው ካሜራ ይዘሽ ከዛ እርቦኛልም እያለ በቃ መጀመሪያ ወደ ካሜራው ከዛ በኋላ ብላ ምናምን ስላልሽው። ወንድ ልጅ መሸነፍ አይወድም፣ ባይዘወይ ክብርን ይወዳሉ፣ መሸነፍን አይወዱም ምናምን ነገር ያ ነገር ነው ያበሳጨው። ከዛ በመቀጠል ደግሞ ይመስለኛል ድራማ መስራት ፈልገዋል ማለት ናኒና ሀብ እንደገና ወደዚህ ነገር መግባት ትፈልጋላችሁ ይመስለኛል። አይዶን ነው ብቻ ናኒዬም እንግዲህ ስራሽን ጨርሰሽ በስራ እንደምትመጪ አልጠራጠርም። እግዚአብሔር ብርታቱን ይስጥሽ። ያው ትምህርት ዩኒቨርሲቲ ትምህርት ደግሞ በጣም ከባድ ነው። እኔ ባልማርም የተማሩ ብዙ ሰዎችን ስለማለት ትንሽ የሚከብድ ነገር አለው። እግዚአብሔር ያግዝሽ ማለት ፈልጋለሁ። እና ሚስቱን እንዴት እንደዚህ እንትን ይላታል ምናምን ቆም ብላችሁ በደንብ አድርጋችሁ ቪዲዮን እዩት። ሚስትም ባሏ ከስራ ሲመጣ እንደዚህ ካሜራ ይዛ አትጠብቅ ነው። ሴት ልጅ መከበር አለባት፣ አዎ መከበር አለባት። ግን ሴት ልጅ ደግሞ ወንድ ልጅ በደንብ ማክበር አለባት። ሲመጣ ከስራ ምግብ ምናምን ነው። እንደውም እናቶች የሚመክራችሁ ከሆነ ምንም ፎንጋ ሆኜ ምግብ በደንብ አድርገሽ ከቀለብሹ ካበላሽ፣ ወንድ ልጅና ህይወታቸውና ምግብ የተያያዘ ነው ነው የሆነ አይታችሁ ከሆነ በጣም ምግብ መስራት የምትችል ሴትና የሆነ ወንድ ልጅ በደንብ የምትንከባከብ ሴት ባሏ ላሷ ያለው ፍቅር ሌላ ነው። ይሄ ዝም ብለሽ ሜካፕ ስለተቀባባሽ ምናምን አይደለም። እንደዛ ነው ነው ለዛቸው የፈለኩት እሱ ነው። ከዛ መቀጠል ግን ሀብ ለጨረቃዎቼ ምርጥ ወንድማቸው። ኦኬ ናኒም እንደዛው። ናኒ እውነቱን ነው ስትናገር የነበረው ትናንት ብሩኬ አጥፍቷል፣ ለምን ሴት ይዞ ይመጣል ከቤት በሴት በኩሉኝ ነው እያለች የነበረው ሙሉ በሙሉ ትክክል ነው። ጎበዝ ልጅ። ግን ጥፋት ያጠፋሽው ከስራ ሲመጣ ቀጥታ መጠየቅሽ፣ ርቦኛል እያለሽ ወደ ካሜራው ማለትሽ ተግባባን። ሀብ ደግሞ ምንም እንኳን ብትናደድ ብትበሳጭም አይ እንደዛ ነው እንዴ እሺ በቃ ምናምን ብለ የሆነ ነገር ብለ ካሜራውን ዘግተ ከዛ በኋላ መነጋገር ትችሉ ነበር። እንደዚህ ወንድምህን ከሰው ፊት አሳልፈ መስጠት እንዳልቻል ከሁሉ ሚስትህንም ከሰው ፊት እንደዚህ ማገለማመጡ ልክ አይደለም። ግን ይህ ነገር ሪል ሳይሆን እነሱም በዚህ መልኩ አድርገው ወደ ድራማው መግባት ስለፈለጉ ባለፈው ታስታውሱ ከሆነ ድራማ ሲሰራ ድራማ አይደለም እውነት ነው ምናምን እያሉ ሀብም መለኛውም እነ በማን ነው ቤኪም ምናምን ሁሉም ሲሰሩ ነበረ በዚህ መልኩ ካስታውሳችሁ ማለት ነው። ከዛ ሲቀጥል ደግሞ አሁን ለኔ የሆነ የተላከልኝ ቪዲዮ አለ። እሱም ማውጣት አልፈልግም ባይዘወይ፣ ግን ድራማው እንትን ካለ በኋላ የምታዩት ይሆናል። ምክንያቱም ድራማ ነው ስላችሁ ማታምኑ በጣም ብዙ ሰዎች አላችሁ። ግን ቅምጥሌም ብሩኬም እች ልጅም እንግዲህ ያው ከቤቱ ናችሁ ስትሰሩና ውጭ ላይ ስትሰሩ ያለውን ነገር በደንብ ታውቁታላችሁ። ውጭ ላይ ስትሰሩ ያው በጣም ብዙ ሰው ያያችኋል፣ በጣም ብዙ ሰው እንትን ይላል ምናምን ነገር እና ያ ነገር አለ። አንደኛ ለተመልካች ማሰብ አለባችሁ። እኛ ለእናንተ እንደምናስበው፣ እኛ እንደምንወዳችሁ፣ እኛ እንደምናከብራችሁ፣ እኛ እናንተ ወይኔ ምን ሆኖ ይሆን እንዴት ይሆናል ብለን እንደምንጨነቅላችሁ እናንተ ዋይ ለእኛ ማትጨነቁት ለምንድን ነው? ጥያቄ ነው።
ጨረቃዎቼ በጣም ብዙ ይወዳችኋል። የእናንተን ክፉ ማንም አይመኝም ምናምን፣ ግን እናንተ ኬር አይሰጣችሁም ለተመልካች። ዝም ብላችሁ የተፈጠረውን ያገኛችሁትን ትለቃላችሁ። ባለፈው ቅምጥሌ ከቤት ስትወጣ የተለቀቀው ቪዲዮ በጣም ብዙ ሰዎችን ልባቸውን ሰብሯል፣ እንዲጎዱ አድርጓል። ድጋሚ ትናንት ቅምጥሌ ስትመታ እንደዛ ፌንት ስትሰራ ምናምን እያንዳንዱ ያለው ነገር ተለቀቀ። እሺ መመታቱ ኖርማል ነው ማለት እንደዚህ ሴት ልጅ ሲደባደቡ ምናምን የሚደረግ ነገር ነው ብለን እናስብ። ግን እንደዛ ፌንት ስትል ሲነስራት ምናምን ያለው ነገር ቢያንስ መደረግ ነበረበት ምናምን። እውነትና ሪል ቢሆን ያ ቪዲዮ አይለቀቅም። ገባችሁ አይደለ? እውነት ቢሆን ያ ነገር አይለቀቅም። እንዳልኳቸው የሆነ ቪዲዮ ደርሶኛል። በነገራችሁ ላይ በጣም ብዙ ጊዜ አንዳንድ የሆነ ነገር ባልፈልግም ይመጣልኛል። ስለዚህ ድጋሚ ልንገራችሁ፣ ድራማ ነው። ቅምጥሌ በጣም ደህና ነች አሁን እግዚአብሔር ይመስገን። ግን ያለውን ነገር አንዳንዴ ያኔ ለእናንተ እጥፍ እጥፉ እንደምናስበው ለእኛ ደግሞ ትንሽዬ እንጥፍጣፊ ነገር ማሰብ አለባቸው እያስባለሁ። ምክንያቱም በጣም የብዙ ሰዎች ልብ ተሰብሯል። ትናንት በጣም ተጎድተዋል። በጣም እንትን ብለዋል ማለት በጣም ብዙ ሰዎች ሲናደዱ ሲጮሁ ነበር። መጠቀም የሌለባቸውን ቃል ሲጠቀሙ ነበረ ምናምን በንዴት ተነሳስተው ማለት ነው። እና ደግሞ ብዙ ጊዜ በንዴት ተነሳስተን ቢሆን አንዳንዴ አሉ በንዴት ተነሳስተን የሆነ ኖርማል የምንጠቀማቸው ቃል ሊኖሩ ይችላሉ። ግን በጣም ደባሪ ቃሎችንም እየተጠቀማችሁ ነበራችሁ ማለት ከባድ የሆነ ኢትዮጵያ ላይ ብትሆኑ ሊያሳስራችሁ የሚችል ስቴል ብዙ ነገር ሊያጋጥማችሁ ይችላል። ምናልባት ኢትዮጵያ ውስጥ ስላልሆናችሁ ሊሆን ይችላል ይህን ነገር እየተጠቀማችሁ ያላችሁት። ሶ አንዳንዴ የለመደ አፍ ክፉ ነው። አገርም ስትገቡ ይህን ነገር ልትጠቀሙ ስለምትችሉ አፋችሁን ከአሁኑ ቆጠቆጠ ብታደርጉ ባይ ነኝ። ሶ ነገሮችን ቆም ብላችሁ ለማሰብ ሞክሩ። ጨረቃዎችን ፕሊስ ከህይወታችሁ እንደዚህ አይነት ሰው አስወጡ። ፈልጋችሁን ያመጣችኋል። ልጅቱን ሳትፈልጓት አልመጣችም። ፈልጋችሁን ይዛችኋት የመጣችሁት ፈልጋችሁ ነው። ወደ ህይወታችሁ በር ከፍታችሁ የሆነ ሰው ታስገቡና ከዛ በኋላ ለምን ገባ አይባልም። በር ከፍቼ ያስገባሁት እኔ ነኝ። ስለዚህ በር ከፍታችሁ እንዳስገባችኋት በር ከፍታችሁ ደግሞ አስወጧት። እና ደግሞ እንደዚህ አይነት ድራማ ሲሰሩ በቤት ስሩ። ከቤት ብትሰሩ ቤታችሁ አሁን ይመቻል ምናምን ብዙ ነገር ኖርማል ነው። ቤት ብትሰሩ ምናምን ኦልሬዲ ቤታችሁን ለሰው አስታውቃችኋል። እውነት ለመናገር እኔ እንደ ሀሳብ ቤትን ለሰው ለእንደዚህ አይነት ድራማ ምናምን ማሳወቅ ጥሩ ነው ብዬ አላስብም። ኖርማል ቤተሰብ የሆነ ሰው የምትቀበል ምናምን ሊኖር ይችላል። ግን በዚህ መልኩ ሰው እየመጣ ቤታችሁን ባያውቀው ባይ ነኝ። ምክንያቱም ያው ግን ደግሞ ካለ የሆነ ሶስተኛ ወገን አራተኛ ወገን ሳይመጣ ደግሞ ድራማ እንደማይሰራም ታውቃላችሁ። ነገር ግን እንዳልኳችሁ ሶኬ ብቻ ለማንኛውም ክፋችሁን አንመኝም። ሁሌም ሰላም እንድትሆኙ ነው የምንመኘው። ግን ደግሞ ለእኛ ለስደተኞች እያሰባችሁ እግዚአብሔርን አንዳንዴ በጣም ነው የምናደደው። እውነት ለመናገር ያኔ ፍቅር በደንብ ተሰጧችሁ እናንተ ደግሞ ያን ፍቅር መመለስ እንኳን ባትችሉ ነው ልብ መስፈር ከባድ ነው። በነገራችሁ ላይ ሀበሻ እንደወደዱ ያክል ደግሞ መጥላት ይችላል። እንደተከተላችሁ ያክል ደግሞ አለመከተል ይችላል። ተግባባን? እና ወደ ራሳችሁ ተመለሱ። ይሄ ሶስተኛ ወገን ምናምን የሚባል ነገር አስፈላጊ አይደለም። ከዛ ሲቀጥል ደግሞ እች ልጅ ደግሞ እየጨፈረች ብሩኬ ሪፖስት አድርጎላታል። ያው እንግዲህ ልጅቱ ቅምጥሌንም ፎሎ አድርጋታለች። ባይዘወይ ብሩኬንም ፎሎ አድርጓለች ምናምን። አንድ ቪዲዮ ነው ገና የመጀመሪያ የለቀቀችው ማለት ራሷን ችላ ዩቱብ ወይ ቲክታክ ምናምን ነገር የላትም። ያው ብዙ ጊዜ በሰዎቹ ነው የምትገኘው። አክቲንግ ምናምን ጎበዝ ነች ልጅቱ። ከዚህ በፊትም ነግራችኋለሁ የምትሰራው ስላለ ግን የሆነ የለም የምትሰሪው ከዚህ በፊት የምትሰሪያቸው ነገሮች በጣም አሪፍ ናቸው ምናምን። ምክንያቱም ማንንም ነክተሽ አይደለም ምናምን ነገር። አሁን ላይ ደግሞ ያለው ነገር ይሄ እንዴት ነው? የሰደብሽኝን ስድብ አወጣለሁ ምናምን። ብትሰድብሽ ብትቦጭቅሽ እንደው በጥርሷ እንኳን ንክስክስ ብታደርግሽ በገዛ ባሏ ነው፣ በአንቺ ባል አይደለም። ይህ ነው። አንዳንዴ የምናጠፋቸው ጥፋቶች አሉ አይደለ? የምናጠፋቸው ጥፋቶች ትክክል የሚሆኑበት ጊዜ አለ፣ በቦታው ሲሆን ማለት ነው። በቦታው ሲሆን ያምራል። ትክክል ነኝ ብላችሁ ታስባላችሁ፣ ትክክል ናችሁ። ስለዚህ የሰደብሽኝን ባወጣው ምናምን ለምን 100 ጊዜ ሰድባሽ 100 ጊዜ ሪከርድ አታወጭም? መብቷ ነው፣ በገዛ ባሏ ነው። ሲቀጥል ደግሞ ምንም የሰደበችሽ ያለችሽም ነገር የለም። እና ደግሞ ይሄ በጣም ብዙዎቻችሁ ምንድነው እያሰባችሁ ወይ ደግሞ እውነት ነው እያላችሁ ያላችሁት ስለሚምሉ ነው። ድራማ ላይም እኮ ይማላል። እግዚአብሔር ማርያም ምናምን ይባላል አይደል? ድራማ ላይ ራሱ። ስለዚህ ያው የሆነ ይሳደቡማል ይምሉ ምናምን እና ያው ፈጣሪ ማሪ አይደለም ፈጣሪው ይቅር በለኝ ምናምን ይላሉ ማለት ነው። ስለዚህ እሱ ኖርማል በቃ አሁን ላይ ስለሚምሉ ነው ምናምን። ከዚህ በፊት 10 ጊዜ ድራማ ተሰርቶ መሀላ ነበረበት። ኦኬ ባጭሩ ነገር እያልኳችሁ ያላችሁት እኔ ስደተኛ ነኝ። በዛ ላይ ደግሞ ታውቃላችሁ
በጣም ብዙ ንጹህ ልብ ያላችሁ ሰዎች አላችሁ እናንተን ስለምን እንጂ እኔም እዚህ ጋር አሁን እንደዚህ ነው ምናምን ብዬ ሌላ ወሬ ማውራት አቅቶኝ አይደለም። ግን ኦልሬዲ ድራማ ነው፣ ሁሉም ኖርማል ነው። ዛሬ ላይ የምታዩት ቪዲዮ ሊኖር ይችላል ምናምን ነገር ወይ ደግሞ ለእኔም የተላከው ቪዲዮ ቲክታክ ላይም ሊወጣ ይችላል። ከወጣም እናያለን፣ ካልወጣም ደግሞ አናይም ማለት ነው። ስለዚህ እሱን ይመስላል። ሲቀጥል አብርሽን የሆነ ነገር ልናገር ደግሞ ይዞ መጥቻለሁ ማለት ነው። ፍቅርና ኤፊ ቪዲዮ ፖስት ባደረጉት መልኩ ምን ብሎ ኮሜንት አደረገ? የወንድሙን እርሻ ወንድሙ ቢያርሰው አሳመረው እንጂ መች አበላሸው ብሎ ነው ሸር ያደረገው። በመጀመሪያ ኤፍሬም ወንድም አይደለም የድራማ ወንድም እንጂ ትክክለኛ ወንድም እንዳልሆነ ታውቃለህ። ሲቀጥል ደግሞ ያረስከው እርሻም የለም፣ አንተም አታርስም እሱም አያርስም። ኦኬ ከፍቅር ጋር የነበራችሁ ነገር እያንዳንዱ ነገር ድራማ እንጂ እውነት ነገር እንደሌለው ታውቃለህ። ይህንን ኮሜንት መጻፍ ምናልባት አንዳንድ ቀልዶች ወደ አጽያትም የሰውን ልብም ወደ መስበር ይሄዳሉ። ምናልባት ይህን ኮሜንት የጻፍከው ለአንተ ኖርማል ሊሆን ይችላል፣ ቀልድ ሊሆን ይችላል፣ ስቀበት ሊሆን ይችላል። ግን ይቺ ልጅ በዚህ ኮሜንት ምን ያክል ልትሰበር እንደምትችልና ምን ያክል ጋጠወጥ የሆኑ በጣም ብዙ ሰዎች እንዳሉ በዚህ ኮሜንት ተነስተው ስንት ነገር ሊያሸማቀቋት እንደሚችሉ ዩ አንደርስታንድ። በደንብ ነው የምታውቀው፣ በደንብ ነው የሚገባ። ዝም ብለህ ነው ይህን ኮሜንት የጻፍከው። ስለዚህ ስርዓት ቢኖርህ ማለት በጣም ይህንን ነገር ላወራ የቻልኩት ምንድነው፣ በጣም ብዙዎቻችሁ ወይኔ ወንድሙ ጋር ጨርሳ ደግሞ ወንድሟ ጋር ምናምን የምትሉ አላችሁ። ወንድሙ አይደለም ሲጀመር፣ ወንድማማቾች አይደሉም በጭራሽ። የእናትም የአባትም ልጅም አይደሉም ጭራሽ። ምንም ነው የማይዛመዱት። ግን የድራማ ወንድሙ ነው። ምናልባት ጓደኛው ነው በስራ በኩል ምናምን ይሄ ጓደኝነት አለባቸው እንጂ የስጋ ዝምድና የለባቸውም። ፍቅርም ለአብርሽ ምኑም አይደለችም፣ የድራማ አካል ብቻ ነች። ኦኬ ድራማ እንጂ ያገናኛቸው ሌላ እውነተኛ ነገር ምንም ያገናኛቸው ነገር የለም። በዛ ላይ ደግሞ ምንም አይነት ከሱ ጋር ግንኙነት የላቸውም። ኦኬ ሲቀጥል ከኤፊ ጋር ራሱ ምንም አይነት ነገር የላትም። ለድራማ ልጅቱ በጣም ብልጥ ነች፣ ጎበዝ ነች፣ ቆቅ ነች፣ ትሰራለች። ከዛ በኋላ አለቀ እንጂ እንደዛ እያላችሁ የምታስቡ ምናምን በጣም ብዙ ሰዎችም አላችሁ የሆነ ለማሸማቀቅ የምትሞክሩ። ፍቅርን በጣም ነው መወዳት፣ በጣም ነው ማከብራት። በጣም ጎበዝ ልጅ ነች፣ ብርቱ ሴት ነች። በዚህ እድሜዋ ብዙ ነገርን አይታለች፣ ብዙ ነገርን ብቻ እኔ በጣም ነው መወዳት። የአባቱ አደራ አለብን ጋይስ። ሁላችሁም ቪዲዮ በሷ ሁልጊዜ ባልሰራም የሷን ቪዲዮ ሳላይ ያለፈኝ ጊዜ የለም። ሁላችሁም በቻላችሁ መጠን አበረታቷት። ሲቀጥል ደግሞ ማለት ነው እኔ የገበሬ ልጅ ስለሆንኩኝ ስለ ግብርና በደንብ አድርጌ አውቃለሁ። አንተ ማታውቅ ከሆነ አላውቅም። ምንድነው የወንድሙን እርሻ ወንድሙ ቢያርሰው አሳመረው እንጂ መች አበላሸው ያልከው ድርግምግም አድርጎ ነው የሚያበላሸው። ሁሉም ገበሬ አይደለም፣ የስሙ ገበሬ ሁሉ ገበሬ አይደለም። አንዳንድ ሰዎች አይታችሁ ከሆነ ወንድሙ ድብልቅልቅ አድርጎ በደንብ አድርጎ ማረስ ይችላል። ዘር እንኳን ሲሰራ ከእጁ ነው፣ ከእጁ በደንብ አምራች አለ። ይሄ ምንድነው የሚባለው? ወይኔ ማድጋና ምንድነው የሚባለው ደግሞ? ከማድጋ በላይ ምንድን ነው ያለው? ጠፋኝ ብቻ አላቅም። እንደዛ አሁን ወንድሙ 10 ማድጋ ይዞ ሊገባ ይችላል። ያኛው ደግሞ 1 ማድጋ እንኳን ይዞ ላይገባ ይችላል። ተግባባን? ምናልባት ወይ ሲያርስ እርሻ እንትን ነው ይሄ ምንድነው 3 4 ምናምን ይታረሳል። ምንድነው ያ መሬቱ እንትን እንዲል ምን እንዲል ነው መሰላችሁ? ይሄ እንደዚህ ሲታረስ ከላይ ያለው ፀሐይ ይመታዋል። ከዛ ደግሞ ድጋሚ ሲታረስ እንደዛ። ተግባባን? ከዛ ያኛው በእንደዚህ አይነት አሳምሮ እንትን ስላለ ሲዘራ ዘሩ በስነ ስርዓት ይወጣለታል። ከዛ ፍሬም አለው ምናምን። ያኛው ደግሞ አንዴ ብቻ እንትን ብሎ እንትን ካለው ይበላሻል ማለት ነው። ስለ እርሻና ስለ ግብርና ባታወራ ጥሩ ነው። እኛ ስላለን ማለት ነው። እኔ ብዳልኩ የገበሬ ልጅ ነኝ። ቆፍሬ አርሜ አጭጄ ያደግኩ ልጅ ነኝ ነው። ተግባባን? ስለዚህ የማይባል ነገር አትበል። በዚች ተነስቶ ደግሞ እኮ እየገቡ ላይክ ያደረጉት እንዴ ጉድ እኮ ነው ሆ። ስለዚህ ዶንት ሴይ ላይክ ዚስ። እንደዚህ አትበል ድጋሚ። እንደዚህ ባትል ደስ ይለኛል። ማርያምን አይሆንም። ሲጀመር እንደዛ ነገር የለውም። አይታችሁ ከሆነ ፍቅርና ሩታ በጣም ፍቅር ናቸው። እንደውም የሆነ ቲክታክ ላይ ሸር የሚደራረጉትን ነገር ስትሪክ ስቶሪ አድርጋ ይቻታለሁ ሩታ ማለት ነው። የምር አብርሽ የፍቅር ባል ሆኖ ቢሆን አሰብኩት እኮ ጓደኛ ሲሆኑ ከዛ ምናምን። ከዚህ በፊትም አይታችኋል አብረው ሲሰሩ ምናምን። የማይሆን ነገር ያልተባለ ነገር ምናምን ባታወራ አትርሱኝ አትበል። አብርሽ ባይዘው ምንም ማንንም ያዳምጥ ሰው አይደለም። ምንም ነገር ቢፈጠር የሚሰራውን ድራማ ሁሉ ታውቃታላችሁ። ሰው ምን ይለኛል የለም እንደዚህ የለም። በቃ እውነት ለመናገር የሆነ ሶሻል ሚዲያ ላይ ስትወጡ እንደ አብርሽ መሆን ጥሩ ነው ማለት። ምንም ነገር ይፈጠር የራሳቸው ጉዳይ ብላችሁ መስሚያችሁን ጥጥ አድርጋችሁ አንድ ቀን ራሱ የሆነ መልስ ሲሰጥ ራሶች አላውቅም። እውነት ለመናገር ትችላለህ፣ ጎበዝ ልጅ። ግን ኮሜንት ምናልባት ለአንተ ሳቅ መስሎ ሊሆን ይችላል፣ ደስ ብሎሃል ምናምን ነገር ግን ልክ አይደለም። አንዳንዴ የሆነ በቀልድ ሆኖ
ከባድ ነገር ሊሆን ይችላል ለማለት ነው እና ስሟን የማጥፋት ወንጀል ነው ብዬ አስባለሁ። ለማንኛውም ጋይስ ወዳችኋለሁ እና ቅምጥል የኔ ወርቅ በጣም ደህና ነች። ያለው ነገር እንደዛ ነው። ዛሬ የሚለቀቀው ቪዲዮ ምንድን ነው አላቅም። አብረን ያለን ሁላችንም ብቻ ግን አትሰቡ፣ አትጨነቁ። በዚህ በትናንቱ የታመማችሁ እኔ ስቲል በጣም ተናድጃለሁ ትናንት ምናምን ነገር ግን በቃ ኦልሬዲ አንዳንዴ እዛው ላይ ተናዳችሁ ከዛው ላይ የምትተውት ነገር ሊኖር ይችላል፣ ሊቀጥል የሚችል ሊኖር ይችላልና አትጨነቁ። ደህና ዋሉ ባይ